ሙስሊሞች ለዓለም ያበረከቷቸው 10 ገጸ በረከቶች። 10ኛ ሆስፒታሎች። አህመድ ኢብን ጡሉን ሆስፒታል የተመሰረተው በ872 ዓመተ ልደት። የመጀመሪያው የሕክምና ማዕከል አህመድ ኢብን ጡሉን ሆስፒታል ሲሆን የተመሰረተውም በ872 ዓመተ ልደት ካይሮ ውስጥ ነው። ሆስፒታሉ ለህሙማን ነፃ የምርመራና የመድኃኒት አገልግሎት በመስጠት የመጀመሪያው ነበረ። ሆስፒታሉ ከመደበኛ የህክምና መስጫ ክፍሎች በተጨማሪ ለሴቶችና ለወንዶች የተለያዩ የመታጠቢያና የመጸዳጃ ክፍሎች፣ የመጻሕፍት ቤት እንደዚሁም የአእምሮ ህሙማን መታከሚያ የተለየ ተቋምን በውስጡ ያካተተ ነበረ። 9ኛ መዘወሪያ ኩላብ ወይም ክራንክሻፍት። መስራች አልጀዛሪ። የተወለደው በ1136 ያለፈው በ1206 ዓ.ም ሲሆን ሙስሊሙ ኢንጂነር አልጀዛሪ ለመኪና ሞተር እጅግ ወሳኝ የሆነውን የመዘወሪያ ኩላብ ወይም ክራንክሻፍት የፈጠረ ሰው ነበር። የሽክርክሪት እንቅስቃሴን ወደ ቀጥተኛ እንቅስቃሴ በመቀየር መዘወሪያው በአንጻራዊነት በቀላሉ ከባድ ቁሶችን ማንሳት ይችላል። ከዚህ በተጨማሪም የውሃ መታጠቢያ ፓምፕ፣ የእጅ መታጠቢያ፣ የእንፋሎት ተርባይን፣ ሜካኒካል ሰዓት እና የመጀመሪያውን በቁጥር ስብጥሮች የሚሰራ የካዝና ቁልፍ ለዓለም አስተዋውቋል። 8ኛ ዘመናዊ ኬሚስትሪ። ጃቢር ኢብን ሀያን። የተወለደው በ721 ከዚህ ዓለም በሞት ያለፈው በ813 ዓመተ ልደት ነው። አልኬሚ ወደ ኬሚስትሪ የተቀየረው በታዋቂው የኢስላም ሳይንቲስት ጃቢር ኢብን ሀያን ነው። ዛሬ ድረስ የምንጠቀማቸውን አብዛኛዎቹን መሰረታዊ መርሆች እንደ ዲስቲሌሽን፣ ኢቫፖሬሽን፣ ክሪስታላይዜሽን፣ ፒዩሪፊኬሽን፣ ፊልትሬሽን እና ኦክሲዳይዜሽን ያሉ ቃላቶችን የፈጠራቸው እርሱ ነበር። በተጨማሪም ዛሬ ላይ በኬሚካል ኢንዱስትሪዎች ከፍተኛ ጠቀሜታ የሚሰጡትን ሰልፈሪክ፣ ሃይድሮክሎሪክ፣ ኒትሪክ እና ኒትሮሚዩሪያቲክ አሲዶችን ለዓለም ያስተዋወቀ ታላቅ ሙስሊም ነበረ። 7ኛ የጥርስ መፋቂያ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የተወለዱት በ570 ያለፉት በ632 ዓመተ ልደት። ንጽህና በኢስላም በጣም አስፈላጊ ነገር ነው። የመጀመሪያውን የጥርስ መፋቂያ በ600 ዓመተ ልደት በመጠቀም ታዋቂ እንዲሆን ያደረጉት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው። ከሚስዋክ ዛፍ ላይ ቀንበጥ ቆርጠው ጥርሳቸውን በማጽዳት ትንፋሻቸውን ንጹህ ያደርጉ ነበረ። ከሚስዋክ ጋር ተመሳሳይነት ያለው ንጥረ ነገር ነው ለዛሬው ዘመነኛው የጥርስ ሳሙና መስሪያነት ጥቅም ላይ የሚውለው። 6ኛ የንፋስ ኃይል ማመንጫ። ፒሩዝ ናሃቫንዲ። የተወለደው በ600 ዓመተ ልደት ያለፈው በ644። በበጋው ወራቶች የአረብ በረሃዎች በጣም ድርቅ ስለሚሆኑ ፔሩዝ ናሃቫንዲ በረሃው ሊያመርት የሚችለውን ብቸኛ የኃይል ምንጭ የሆነውን የመጀመሪያውን የንፋስ የኃይል ማመንጫ ገነባ። እንደ ዛሬው ለኤሌክትሪክ ኃይል አገልግሎት ከመዋሉ በፊት ሙስሊሞች የንፋስ ኃይልን በዋነኛነት ለሁለት ነገሮች ይጠቀሙበት ነበር። የመጀመሪያው ጥራጥሬዎችን ለመፍጨት ሲሆን ሁለተኛው ደግሞ ከመሬት ውስጥ ውሃ ለማውጣትና ለመስኖ አገልግሎት ያውሉት ነበር። 5ኛ አልጀብራ። ሙሳ አልሐዋራዝሚ። የተወለደው በ780 ያለፈው በ850። ዛሬ በትምህርት ቤት ከፍተኛ ውጥረት የሚፈጥርብን የዘመናዊ አልጀብራ ትምህርት የመጣው ከ9ኛው መቶ ክፍለ ዘመን ምሁር ሙሳ አልሐዋራዝሚ ኪታብ አልጀብር ወልሙቀበላ ከተሰኘው መጽሐፍ ነው።
ቀደም ሲል በጂኦሜትሪ ላይ ከተመሰረተው የግሪኮች የሂሳብ ጽንሰ ሐሳብ ጋር ሲታይ ስር ነቀል የአስተሳሰብ ለውጥ ተደርጎ ሊወሰድ ይችላል። አልጀብራ ራሽናልና ኢራሽናል ቁጥሮችን ከጂኦሜትሪ ጋር የሚያጣምር የሂሳብ ዘርፍ ነው። አራተኛ ዩኒቨርሲቲዎች። መስራች ፋጢማ አልፋህሪ የተወለደችው በ800 ዓመተ ልደት ያለፈችው በ880። ሞሮኮ ፌዝ ውስጥ ፋጢማ አልፋህሪ የተባለች አንዲት ወጣት ልዕልት የመጀመሪያውን በዲግሪ የሚያስመርቅ ዩኒቨርሲቲ መሰረተች። እህቷ መርየምም ከአጠገቡ መስጊድ በማስገንባት አንድ ላይ ሆኖ ህንፃው አልቀረወይኒ መስጊድና ዩኒቨርሲቲ ተብሎ ሊሰየም በቃ። ዛሬም ድረስ ከተገነባ ከ1200 ዓመታት በኋላ ማዕከሉ ስራ ይሰራል። ይህ ማዕከል ትምህርት የኢስላማዊ ባህል አንኳር አካል መሆኑን የሚያስታውስ ሲሆን የአልፋህሪ እህትማማቾች ታሪክም ዛሬ ድረስ በመላው ዓለም ላይ ያሉ ሴት ሙስሊም ወጣቶችን ማነቃቃት ችለዋል። ሶስተኛ እይታና የካሜራ ጥበብ። መስራች ኢብን አልሃይሰም የተወለደው በ965 ያለፈው በ1040 ዓመተ ልደት። በአንድ ወቅት እርሱ በነበረበት ጨለማ ክፍል ውስጥ በቀዳዳ የገባው የፀሐይ ጨረር ምስል ለተቃራኒው ግድግዳ ላይ ሲያንጸባርቅ አስተዋለ። ጥንታዊ ግሪካውያኖች ማየት የምንችለው ዓይናችን የማይታዩ ጨረሮችን ውጭ ወዳለው አካል ሲልክ ነው የሚል ንድፈ ሐሳብን ያራምዱ ነበር። ኢብን አልሃይሰም በክፍሉ ውስጥ ካየው ነገር በመነሳት ይህ ግንዛቤ የተሳሳተ እንደሆነ አረጋግጠዋል። ነገሮችን የምናየው ዓይናችን ጨረሮችን ወደ ውጭ ሲልክ ሳይሆን ውጭ ያለው አካል ላይ በብርሃን አመንጪ አካላት የተንጸባረቀው የብርሃን ጨረር ወደ ዓይናችን ሲገባ እንደሆነ አስረዳ። ብርሃን የሚመነጨው ከዓይናችን ውስጥ ነው የሚለውን የፖቶሎሚና የዩሲሊድን ጽንሰ ሐሳብ ውድቅ አደረገው። በጨለማ ክፍል ውስጥ ተግባራዊ ሙከራ ወይም ኤክስፐሪመንት በማድረግም ግኝቱ ትክክል መሆኑን አረጋገጠ። ተግባራዊ ሙከራውን በሌንሶችና በመስተዋቶችም ላይ አድርጓል። ስለ ብርሃንና እይታ ያገኘውን አዲሱን አስተሳሰብም ከ1011 እስከ 1021 ባሉት ጊዜያት ውስጥ ስለ ኦፕቲክስ በጻፈው መጽሐፍ ላይ አሰፈረ። ኢብን አልሃይሰም በዚህ ግኝቱ ለካሜራ ጥበብም መሰረት ጥሏል። ካሜራ የሚለው የእንግሊዝኛ ቃል ራሱ የመጣው ቁምራ ከሚለው የአረበኛ ቃል ነው። ቁምራ ደግሞ ኢብን አልሃይሰም ተግባራዊ ሙከራ ያደረገበትን መሰል ብቸኛ ጨለማ ክፍል ማለት ነው። ሁለተኛ የበረራ ሳይንስ። መስራች አባስ ኢብን ፈርናስ የተወለደው በ810 ያለፈው በ887። የራይት ወንድማማቾች ከመምጣታቸው 1000 ዓመታት በፊት አባስ ኢብን ፊርናስ መብረር የሚችል ማሽን ለመገንባት በርካታ ሙከራዎችን አድርጓል። በ9ኛው ክፍለ ዘመን የወፎች አልባሳቶችን የመሰለ ክንፍ ያለውን መሳሪያ ዲዛይን አደረገ። በጣም ዝነኛ የሆነውን ሙከራውን ስፔን ውስጥ በሚገኘው የኮርዶባ አቅራቢያ አደረገ። ፊርናስ በአየር ላይም ከፍ ብሎ ለደቂቃዎች ያህል ሲበር ከቆየ በኋላ ተመልሶ ወደ መሬት አረፈ። መሬት ላይ ሲያርፍ ግን የማሽኑ ክንፎች ከመሰበራቸውም በተጨማሪ አባስም ወገቡ ላይ ከፍተኛ ጉዳት ደርሶበት ነበር።
ከሁለተኛው የቁርጡ በረራ በኋላ አባስ እንደገለጸው ማንኛውም በራሪ ማሽን መሬት ላይ ለማረፍ ከክንፍ በተጨማሪ እንደ ወፎች ጭራ የሚያገለግለው አካል ሊኖረው ይገባል ብሏል። ዛሬ ላይ ያሉ አውሮፕላኖች ሁሉ በቅድሚያ የሚያርፉት በኋላ ጎማቸው ነው። ይህም የአባስን አስተያየት ከጊዜው የቀደመ ያደርገዋል። አንደኛ፣ ቀዶ ጥገና። መስራች አልዘህራዊ የተወለደው በ936 ያለፈው በ1013። ሐኪሙ አልዘህራዊ በአውሮፓ ውስጥ ለመጪዎቹ 500 ዓመታት ያህል እንደ ሕክምና ማጣቀሻ በመሆን ያገለገለ 1500 ገጽ ያለው ስለ ቀዶ ጥገና አሰራር የሚያትት መጽሐፍ አሳትሟል። በዚሁ መጽሐፍም ከ200 አይነት በላይ የቀዶ ጥገና ሕክምና መስጫ መሳሪያዎችን ሰርቶ ለዓለም ያስተዋወቀ ሲሆን አብዛኞቹም ከ1077 ዓመታት በኋላ ዶክተሮች ዛሬም ድረስ ይጠቀሙባቸዋል።